ውድ አድማጮች እስቲ አንድ ጥያቄ ልጠይቃችሁ። እግዚአብሔር የሰጣችሁን መክሊት ምን እያደረጋችሁበት ነው? በሚገባ አትርፋችሁበታል ወይስ እንደዚያ ሰነፍ ባሪያ ፈርታችሁ መሬት ቆፍራችሁ ቀብራችሁታል? ክርስቶስ ዳግም ሲመጣ ለሁላችንም እንደየስራችን ዋጋችንን ሲከፍለን የምንሰማው ቃል አንተ በጎና ታማኝ አገልጋይ የሚል ይሁን ወይስ አንተ ክፉና ሐኬተኛ ባሪያ? ሰላም እንደምን አላችሁ? እንኳን ለዐቢይ ጾም 6ኛ ሳምንት ገብርኄር በሰላም አደረሳችሁ። ዛሬ በምናየው መንፈሳዊ ታሪክ ውስጥ እያንዳንዳችን ከፈጣሪ የተቀበልነውን ጸጋና ኃላፊነት እንዴት እየተወጣን እንዳለ ራሳችንን እንመዝናለን። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ሳምንት የዐቢይ ጾም 6ኛው ሳምንት ሲሆን ገብርኄር ይባላል። ትርጓሜው በጎ ታማኝ አገልጋይ ማለት ነው። የዚህ ሳምንት መልእክት ከባለፈው ሳምንት ማለትም ከደብረ ዘይት የቀጠለ ነው። በደብረ ዘይት የጌታችን የኢየሱስ ክርስቶስን ዳግም ምጽአት እንዳሰብን ሁሉ በዚህኛው ሳምንት ደግሞ ነቢዩ ዳዊት በመዝሙር 61:12 ላይ አንተ ለእያንዳንዱ እንደ ሥራው ትከፍለዋለህና እንዳለው ጌታ በዳግም ምጽአቱ ሲመጣ ለሁላችንም እንደ ሥራችን ዋጋችን እንደሚከፍለን የምናስብበት ሳምንት ይሆናል። ጌታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ስለ ዳግም ምጽአቱ ለጠየቁት ደቀ መዛሙርት 3 ታላላቅ ምሳሌዎችን አስተምሯል። የመጀመሪያው ልባሙና ክፉ ባሪያ፣ ኃላፊነታቸውን ስለሚወጡና ጊዜያቸውን ስለሚያባክኑ አገልጋዮች። በሁለተኛነት 5ቱ ልባሞችና 5ቱ ሰነፎች ደናግላን፣ ማቴዎስ 25:1 በዝግጅት ስለመጠበቅና ቸልተኝነት። በሶስተኛነትና ዛሬ በሰፊው የምንመለከተው የመክሊት ምሳሌ ነው። በማቴዎስ ወንጌል ምዕራፍ 25 ላይ እንደተጻፈው አንድ ባለጸጋ ሰው ወደ ሩቅ አገር ሊሄድ አገልጋዮቹን ጠራ፣ ንብረቱንም አከፋፈላቸው። ለእያንዳንዱ እንደ ችሎታው፣ ለአንዱ 5፣ ለአንዱ 2፣ ለአንዱ ደግሞ 1 መክሊት ሰጥቷቸው ሄደ። 1 መክሊት ማለት በዘመኑ እጅግ ከፍተኛ የሆነ ገንዘብ መጠን ወደ 30 ኪሎ ግራም የሚጠጋ ክብደት ያለው ወርቅ ወይም ብር ይሆናል። 5 መክሊት የተቀበለው ወዲያው ሄዶ ነገደበት፣ ሌላም 5 አተረፈ። ሁለተኛ የተቀበለውም እንደዚሁ ሰርቶ ሌላ 2 አተረፈ። 1 የተቀበለው ግን ለመስራት ከመውጣትና ከመውረድ ይልቅ ሄዶ መሬት ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመን በኋላ የነዛ ባሪያዎች ጌታ ተመለሰ፣ ሂሳብም ተቆጣጠራቸው። 5 እና 2 ያተረፉት በደስታ ቀርበው ትርፋቸውን አሳዩ። ጌታቸውም መልካም አንተ በጎና ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታህ ደስታ ግባ አላቸው። 1 መክሊት የተቀበለው ግን ሲቀርብ ትርፍ ይዞ አልነበረም። እንዲያውም ጌታውን ይወቅስ ጀመር። ጌታ ሆይ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ስለዚህ ፈራሁ፣ ሄጄም መክሊትን በምድር ቀበርኩ አለው። ጌታውም ይህንን ሐኬተኛ ሰነፍ ባሪያ ተቆጣው። መክሊቱን ቀምቶ 10 ላለው እንዲሰጡ ታዘዘ። የማይጠቅመውንም ባሪያ በውጪ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል በማለት ፈረደበት። ይህ ታሪክ ለእነዚህ አገልጋዮች ብቻ የተነገረ አይደለም፣ የእኛ የሕይወት መስታወት ነው። በመክሊቱ ባለቤት ጌታ የተመሰለው እግዚአብሔር ሲሆን አገልጋዮቹ ደግሞ እኛ ነን። እግዚአብሔር አምላክ ለሁላችንም እንዳቅማችን መጠን መክሊት ማለትም መንፈሳዊ ጸጋ፣ ዕውቀት፣ ጥበብ፣ ሀብት፣ የሥነ ምግባር ስጦታ ሰጥቶናል። የአንዱ ጸጋ ማስተማር ሊሆን ይችላል፣ የሌላው መማር፣ የአንዱ ማገልገል፣ የሌላው መመጽወት። ከእግዚአብሔር ጸጋን ያልተቀበለ አንድም ሰው የለም። እዚህ ላይ ልናስተውለው የሚገባን ትልቁ ቁም ነገር ጌታ አገልጋዮቹን ትርፍ የጠየቃቸው አስቀድሞ ካፒታል ወይም መክሊት ከሰጣቸው በኋላ ነው። ድንገት መጥቶ አላስጨነቃቸውም። እኛንም ቢሆን እግዚአብሔር ያልሰጠንን አይጠይቀንም። ነገር ግን በሰጠን መክሊት ምን ሰርተንበት ብሎ መጠየቁ አይቀርም። እዚህ ላይ ልናስተውለው የሚገባን ትልቁ ቁም ነገር ጌታ አገልጋዮቹን ትርፍ የጠየቃቸው አስቀድሞ ካፒታል ወይም መክሊት ከሰጣቸው በኋላ ነው። ድንገት መጥቶ አላስጨነቃቸውም። እኛንም ቢሆን እግዚአብሔር ያልሰጠንን አይጠይቀንም። ነገር ግን በሰጠን መክሊት ምን ሰራንበት ብሎ መጠየቁ አይቀርም። ሰነፉ ባሪያ የቀጣው መክሊቱ አነስተኛ በመሆኑ አይደለም። የሰነፈው የሰጠውን ጌታ በክፋት ስለተረጎመ ጨካኝ ነህ በማለትና
የተሰጠውን ጸጋ ባለመጠቀሙ ነው። እኛም በሕይወታችን ለሚያጋጥመን መንፈሳዊ ውድቀትና ቸልተኝነት የተለያዩ ምክንያቶችን ብናቀርብ አዳም ሔዋንን፣ ሔዋን ደግሞ እባብን እንዳመካኙት እግዚአብሔር ምክንያታችንን አይቀበልም። ምክንያቱም ፈተናውን ልናልፍበት የምንችልበትን በቂ ጸጋ መክሊት አስቀድሞ ሰጥቶናልና። ለዚህም ነው ቤተክርስቲያናችን ካህናት ሲያርፉ በሚደረገው የጸሎት ፍታት ላይ ይህንን የመክሊት ወንጌል የምታነበው። ነገር ግን አስገራሚው ነገር ንባቡ አንዱን መክሊት በተቀበለው ሰነፍ ባሪያ ላይ አይደርስም። ከዚያ በፊት ይቆማል። ለምን? ቤተክርስቲያን የእግዚአብሔር አገልጋይ የነበረውን ካህን እንደ ሁለቱ ታማኝ አገልጋዮች በጎ ዋጋን አግኝቶ ወደ ጌታው ደስታ እንዲገባ ስለምትማጸን ነው። ፍላጎቷ የሁላችንም ፍጻሜ እንደ ታማኙ አገልጋዮች እንዲሆን ነው። በዚህ የገብርኄር ሰንበት ቅድስት ቤተክርስቲያን የተለያዩ ምንባባትን ታቀርባለች። የዕለቱ ምስባክ ከመዝሙር 39:8 ላይ የተወሰደ ሲሆን እንዲህ ይላል። አምላኬ ሆይ ፈቃድህን ለማድረግ መከርሁ ወደድኩ፣ ሕግህም በልቤ ውስጥ ነው። በታላቅ ጉባኤ ጽድቅህን አወራው። ሐዋርያው ቅዱስ ጳውሎስም በሁለተኛ ጢሞቴዎስ 2:1-15 ባለው መልእክቱ ጸጋን ስለማትረፍ እንዲህ ይመክረናል። ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ኢየሱስ ክርስቶስን እንደሚያገለግል በጎ አርበኛ ሆነህ መከራ ተቀበል። አገልጋይ ከመክሊቱ ጋር መከራን መቀበል በትዕግስትም ማትረፍ እንዳለበት ያሳስበናል። በአንደኛ ጴጥሮስ 5:1 ላይ ደግሞ ቅዱስ ጴጥሮስ አገልጋዮቹን እንዲህ ይላቸዋል። በእናንተ ዘንድ ያሉትን የእግዚአብሔርን መንጋዎች ጠብቁ፣ ስትጠብቋቸውም እንደ እግዚአብሔር ፈቃድ በውድ እንጂ በግድ አይሁን። የሐዋርያት ሥራ 1:6-8 ደግሞ የመክሊትን ምንጭ ማን እንደሆነ ያስታውሰናል። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ምስክሮቼም ትሆናላችሁ። ይህ ኃይል ማትረፍ የምንችልበት ያ የተሰጠን መክሊት ነው። ውድ ተመልካቾቻችን ዛሬ እያንዳንዳችን በአቅማችን ልክ መክሊት ተሰጥቶናል። ቃሉን እንደሰማነው ሁላችንም በሞቱ ላዳነን በልጅነት ጸጋ ላከበረንና ዘላለማዊ ደስታን ላዘጋጀልን አምላክ በመታዘዝ አቅማችን በሚፈቅደው መጠን ልናገለግለው ይገባል። ያለንን ዕውቀት፣ ጉልበት፣ ጊዜና ገንዘብ ለእግዚአብሔር መንግሥትና ለሰዎች በጎነት እናውለው። ቅዱስ ያሬድ ጌታውን በመልካም ምግባር የሚጠብቀው በጎ አገልጋይ ማን ነው እንዳለው ታማኝ አገልጋዮች ሆነን 30፣ 60ና 100 ያማረ ፍሬ አፍርተን የመንግስቱ ወራሾች እንድንሆን የእግዚአብሔር ቅዱስ ፈቃድ ይሁንልን። ለዛሬ ያዘጋጀሁላችሁ መልእክት ይህን ይመስል ነበር። እናንተስ የተሰጣችሁን መክሊት በምን መልኩ እያተረፋችሁበት ነው? ከታች ባለው ኮሜንት መስጫ ላይ ሐሳባችሁን አካፍሉኝ። ይህ ቪዲዮ መንፈሳዊ ጥቅም እንዳለው ካመናችሁ ላይክ ማድረጉንና ለሌሎችም ሼር በማድረግ መክሊታችሁን ማትረፍ እንዳትረሱ። እግዚአብሔር የጾሙን ጊዜ የበረከትና የንስሐ ያድርግልን። በሌላ ዝግጅት እስክንገናኝ ደህና ሁኑ። አሜን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።